በሚል ዙሪያ የተደረጉ ጥናቶች ናቸው እኔ ጋር ያሉት ማለት ነው። እና በዚህ ደረጃ አላህ ስብሐነሁ ወተዓላ ወደፊት የምናውቃቸው በጊዜው ግን ሊታወቁ የማይችሉ ነገራቶችን ለነቢያችን ሰለላሁ ዐለይሂ ወሰለም አስተላልፎላቸዋል ወይም ደግሞ አሳይቷቸዋል። እነዚህ እኛ ልናምንባቸው የምንችሉ ተአምራቶች ናቸው። ከዚህ በተጨማሪ ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ የተናገሩ ትንቢቶች አሉ። ትንቢት ሲባል እንደ አንድምታ ትርጓሜ አንድም እንዲህ ለማለት ተፈልጎ ነው፣ አንድም እንዲህ ለማለት ተፈልጎ ነው የሚባሉ አይነት ትንቢቶች ሳይሆን ዳይሬክት የሆኑ ትንቢቶችን አስቀምጠዋል። ለምሳሌ ከነዛ መካከል ብዙ ትንቢቶችን ማንሳት ይቻላል። በጊዜው የነበሩ ትንቢቶች በጣም ብዙ ናቸው። እነዛ በጣም ብዙ ናቸው። ለምሳሌ ስለ ዑስማን እና ስለ ዑመር ያወሩት አለ። ነቢያችን ሰለላሁ ዐለይሂ ወሰለም ሰሒህ አል-ቡኻሪ ላይ ሐዲስ 3675 ላይ የተናገሩት ነገር አለ። ምንድነው እሱም? ኡሁድ ተራራ ላይ ቆመው እያለ የኡሁድ ተራራ ይርገፈገፋል። በኡሁድ ተራራ ላይ አቡበክር፣ ዑመር፣ ዑስማንና ነቢያችን ሰለላሁ ዐለይሂ ወሰለም ነበሩ። በሚርገፈገፍበት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኡሁድ ሆይ ተረጋጋ፣ አንተ ላይ ነቢያችን ሰለላሁ ዐለይሂ ወሰለም አንድ፣ ሁለተኛ አስሲዲቅ አቡበክር እና ሁለት መስዋዕቶች ወይም ደግሞ ሁለቱ ሰማዕታት አሉብህ አንተ ላይ እና ተረጋጋ አሉት። ሰማዕታት ማለት በሸሂድ ወይም በሰው እጅ የሚሞቱ ሰዎች ማለት ነው። እነዚህ ሁለቱ ሰዎች ዑመርና ዑስማንን ገና ሳይሞቱ በፊት ሁለቱም ሰማዕት እንደሚሆኑ ነቢያችን ሰለላሁ ዐለይሂ ወሰለም አስቀድመው ተናገሩ። ሰማዕት የሆኑት ግን በዛ ጦርነት ሁኔታም አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ዲቴል የእያንዳንዳቸው ሞትን አስቀምጠዋል። ሰሒህ አል-ቡኻሪ ሐዲስ 7096 ላይ ነቢያችን ሰለላሁ ዐለይሂ ወሰለም ዑመር ሲናገር ምን አለ? ነቢያችን የተናገሩት ነበር ስለ አንድ በር። ያ በር ምንድነው? በዑመርና በዛ ፊትና ወይም በትልቁ ፊትና መካከል አንድ በር አለ ብለው ተናግረዋል። እና ዑመር ስለዚህ በር ለሁዘይፋ ጠየቀው። ሁዘይፋም ሲናገር አንተ በዚህ ጉዳይ ላይ ስጋት ሊኖርህ አይገባም፣ በአንተና በፊትናው መካከል እኮ አንድ በር አለ ብሎ ይጠይቀዋል። ከዛ ዑመርም ያ በር ይሰበራል ወይንስ ይከፈታል አለው። አይ ያ በር ይሰበራል አለ። እንግዲህ ስለዛ በር መሰበር ነው የሚያወራው ሁዘይፋ። ከዛም ዑመር አለቀሰ። በዚህ ምክንያት ሁዘይፋ ምን ብሎ ተናገረ? ያ በር ዑመር ነበር ይላል። ያ በር የተነገረው በር ዑመር ነው ተብሎ ነው የተነገረው። ዑመር ይሰበራል፣ በሰው እጅ ይሞታል ብቻ ሳይሆን ዑመር ከሞተ በኋላ እንኳን ፊትና እንደሚቀሰቀስ፣ ፊትና እንደሚመጣ፣ ትልቁ ፊትና እንደሚመጣ የተቀመጠ ነገር ነው በትንቢት ማለት ነው። ያ ፊትና የማን ዘመን ነው? የኡስማን ዘመን ነው። ኡስማን የሚባለው ደግሞ ሁለተኛው ሰማዕት ብለው የገለጹት ነው። ሰሒህ ሙስሊም ላይ ሐዲስ 2403 ላይ ስለ ኡስማን ስለሚገጥማቸው ፈተናዎችና መታገስ እንዳለበት ነቢያችን ሰለላሁ ዐለይሂ ወሰለም ይናገራሉ። ይሄም ቢሆን ግን ታሪክ ነው። ይሄም ቢሆን ስለ ሮምና ፋርስ ይናገራሉ። ቢሆንም ግን ታሪክ ነው። ኦኬ፣ በእኛ ጊዜ የሚሆኑ ነገሮች አይደሉም። ስለዚህ በእኛ ጊዜ ስለሆኑ ነገሮች ግን ስናወራ ነቢያችን ሰለላሁ ዐለይሂ ወሰለም ከተናገሩት ውስጥ አንደኛው ምንድነው? የሚለብሱት ጫማ የሌላቸው ህዝቦችና አረብ ማህበረሰቦች፣ እረኛ የሆኑ ማህበረሰቦች ህንፃ በመገንባት ይሽቀዳደማሉ ብለው ተናግረዋል። ይህንንም ንግግር ሱነን ኢብኑ ማጃ ላይ ሐዲስ 63ኛው ሐዲስ ላይ እናገኛለን። የሚለብሱት ጫማ የሌላቸው ማህበረሰቦች ህንፃ በመገንባት ይፎካከራሉ ብለው ተናግሯል። ይህንን ዘመን ያየነው አሁን ከ50 ዓመት ወዲህ ነው። ከዛ በፊት ይህ ዘመን ታይቶ አይታወቅም። ከ50 ዓመት ወዲህም በነዳጅ ምናምን ምክንያት እነዚህ ሰዎች ህንፃ በመገንባት እንደሚፎካከሩ አይተናል። ግን ያ ብቻ ሳይሆን ለየት የሚያደርገው የነቢያችን ሰለላሁ ዐለይሂ ወሰለም ትንቢት የገንዘብ ምንጫቸውን እንኳን ተናግሯል። ሰሒህ አል-ቡኻሪ ሐዲስ 1036 ላይ ገንዘብ ከነሱ መካከል ላይ በመሬት ላይ እንደሚወጣላቸው ልክ የሲልቨር እና የጎልድ ያክል አቅም ያለው ወይም ደግሞ የዛን ያክል ደረጃ ያለው ትልቅ ሀብት ከመሬት እንደሚያገኙ፣ መሬት ሀብቷን እንደምትተፋ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ሰሒህ ሙስሊም ሐዲስ 1013 ላይም ይህንን እናገኛለን። ያ ማለት ነዳጅ ነው። ነዳጅ አሁን ላይ ከመሬት ወጥቶ ከመሬት የተፋችው ሀብት ነዳጅ ነው። በዛ ምክንያት ይኸው ህንፃን በመገንባት እየተፎካከሩ ያሉ ህዝቦች ናቸው። እና እንደዚህ ዲቴል የሆኑ ነገር መቀመጣቸው ብቻ ሳይሆን እነዚህ ነገሮች የተጻፉትም ከ600 ከ700 ዓመታት በፊት መሆኑንም ማረጋገጥ የምንችል ሰዎች ነን። ማኑስክሪፕቶች አሉን፣ የሐዲስም የቁርአንም ቢሆን ማለት ነው። እና አሁን መጡ በኋላ ላይ መጡ የተገለጹ ወይም ደግሞ የተቀመጡ ነገሮች አይደሉም። ከነዚህ በመቀጠልም ነቢያችን የተናገሩት ሌላ ትንቢት አለ። የአረብ ምድር ወደ አረንጓዴነት ትቀየራለች ብለው የተናገሩት አሉ። ዳግም አረንጓዴ ትሆናለች ብለው ተናግረዋል። እና ይህንን ተናግሬ ይጨርሳሉ። ብዙ ትንቢቶችን ማንሳት ይቻላል።
መጀመሪያ አረንጓዴ ነበረች ወይ ሲባል አዎ ከነቢያችን ከ10 ሺህ ምናምን ዓመታት በፊት የአረቢያ ምድር አረንጓዴ እንደነበሩ የአርኪኦሎጂስት ጥናቶች ያስቀምጣሉ። ያንን ነቢያችን ሊያዩትና ሊመለከቱት የማይችሉ በጊዜያቸው ያልነበረ ነው። ያንን ነገር ያስቀምጣሉ። ምናልባት ይህንን ነገር ማወቅ ከፈለግሽ ኔቸር ሚድል ኢስት የሚል ዌብሳይት ላይ ኢንተርቪውንግ አር ሪቪሊንግ አረቢያስ ግሪን ፓስት የሚል አለ። እሱን ገብተሽ አረቢያ ከዛ በፊት አረንጓዴ ነበረች ወይስ አልነበረች የሚለውን ማየት ትችላለሽ። ከዛ በኋላ ደግሞ ግሎባል ክላይሜት ቼንጅ ላይ ናሳ ያስቀመጠው ጥናት ላይ ሳዑዲ አረቢያ አሁን ከ1987 ጀምሮ እስከ 2012 ድረስ ያለውን የአረንጓዴነት መጠን ከመሬት በሚወጡ ምንድን ነው የሚባለው ይሄ የከርሰ ምድር ውሃዎች መሰረት እየለሙ ያሉትን አካባቢዎች ያስቀምጣል ማለት ነው። እና የነቢያችን ሰለላሁ ዐለይሂ ወሰለም ትንቢትና ማስረጃዎች እኛ አሁን ላይ በዚህ ዘመን ላይ ሆነን አረጋግጠን ነቢይነታቸውን መቀበል የምንችልበት ደረጃ ላይ ያሉ ናቸው ማለት ነው። እና ለማፈንገጥ ወይም ላለማመን የሚሆን ምንም አይነት አቅም አይኖርም ነው። ከዛ በኋላ ሌላው የነቢያቶች ሃይማኖት ምን ነበር በሚለው በቁርአን መሰረት ሁሉም ነቢያቶች ሙስሊሞች ነበሩ። ከቁርአን ውጭ የተባለ ማስረጃ ግን ከተፈለገ ነቢያቶች ስለመኖራቸው ወይም ደግሞ ስለነዛ ነቢያቶች እንኳን ምንም አይነት የሚያወራ የታሪክ ማስረጃ የለም። ስለዚህ መጀመሪያ ከዚህ ስጡን ብሎ የሆነ ነገር ካመጡ ከዛ አውጥተን እኛ ልንሰጣቸው እንችላለን። ግን ኢስላም ማለት ምን ማለት ነው፣ ሙስሊም ማለት ምን ማለት ነው የሚለውን ነገር ላስረዳና በቃ እሱ ያልቃል። ኢስላም ማለት መገዛት መታዘዝ ማለት ነው። ለአላህ ስብሐነሁ ወተዓላ መታዘዝና መገዛት ማለት ነው። ሙስሊም ማለት ደግሞ የሚታዘዝ የሚገዛ ተገዥና ታዛዥ ማለት ነው። ያ ሙስሊም ይባላል። ለአላህ መገዛት መታዘዝ ደግሞ ምን ይባላል? ኢስላም ይባላል። ስለዚህ አንድ ሰው ሙስሊም ለመባል ለአላህ ስብሐነሁ ወተዓላ መታዘዝና መገዛት አለበት ማለት ነው። ስለዚህ ነቢያቶች በሙሉ ለአንዱና ለብቸኛው አምላክ ኢየሱስ ክርስቶስን ጨምሮ ኢቭን በታሪክ መጽሐፍ በባይብል እንኳን ብናየው ለአንዱና ለብቸኛው አምላክ ለሱ የተገዙና የታዘዙ ነበሩ። እነማን? ነቢያቶች በሙሉ ማለት ነው። ስለዚህ ነቢያቶች በሙሉ ታዛዥ ወይም ሙስሊሞች ተብለው ይጠራሉ። ሊንጉስቲካል በቋንቋ ደረጃ እንኳን እንደዛ ተብለው ይጠራሉ ማለት ነው ነቢያቶች። ኢየሱስ ክርስቶስ ያመለከው አንድ አምላክ ነው። አሁን ላይ ክርስቲያኖች የሚያመልኩት ግን ሶስት አካል ነው፣ ሶስት አምላክ ነው የሚያመልኩት። ኢቭን ኢየሱስ ክርስቶስ በሰውነቱ ያመለከውን እንኳን አያመልኩም። ኢየሱስ ክርስቶስ ግን ፍጹም ታዛዥ ስለነበረ ለዛ አንዱ አምላክ ሙስሊም ብለን እንቀበላለን ማለት ነው። እና ኢስላም ማለት ይሄ ነው፣ ሙስሊም ማለት ይሄ ነው። በጣም አበዛውብሽ። ሶሪ። ሀሳብ ካለሽ ወይም ጥያቄ ካለሽ ወይም ያልተነሳ ፖይንት ካለ አህመድ ወይም ይስሐቁ ቀጥሉ። እሺ፣ አመሰግናለሁ በጣም በቃ ጥያቄው ለጊዜው ይሄ ነው። በጣም ማወቅ የፈለኩት እስልምና የጀመረው ከነብዩ መሐመድ ነው። በጣም ብዙ ሰው በኔ ማለት በኔ ጎን የነበሩትን ነው የጠየቁትና እስልምና የጀመረው በነብዩ መሐመድ ነው ስለተባልኩ ነው። ማንም መጠየቅ እንዳለብኝ አላወኩም ነበርና ከሁለቱም ጎን ያለውን ለማየት ያክል ነው እና አመሰግናለሁ። አዎ በተጨማሪ ምን መሰለሽ ሰላማዊት፣ ለኛ የሚጠቅመን ማለት ነው ይሄ የአባቶች እምነት የእንትኖች እምነት የሚባለው አይደለም። አብርሃም አባቱ ጣዖት አምላኪ ነበረ። አብርሃም ግን ከመጣ በኋላ መገለጥ ስለታየው አባቱን ላተዕቡደ ሸይጣን አለ፣ አንተ ሰይጣንን አትገዛ እየተገዛህ ነው ብሎ አባቱን ይነግረዋል። አባቱ ግን አምልኮቱ ምንድነው? የጣዖት አምላኪ ነበር። ይሄ ሙግት የፊርዓውን ሙግት ነው። ቁርአን ላይ ብታዩ እሺ ከኛ በፊት የነበሩ ይሄ አባቶቻችን ያመልኳቸው የነበሩ ጣዖታቶችንስ ብሎ ፊርዓውን ሙሳን ሲሞግት የሞገተው ሙግት ነው። ይሄ የአማኞች ሙግት አይደለም። አንድ ሰው ግን ማመን ከፈለገ ምንድነው ማስቀመጥ ያለበት ቅድመ ሁኔታ? ምን መሰለሽ? እኔ እንዳምን የሚያደርገኝ ነገር ምንድነው ነው። አንደኛ ታሪክ ቢባል ኢቭን በዛ ጊዜ እንኳን ታሪክ አሁን ስለ አብርሃም ለመናገር በአብርሃም ዘመን ኤግዚስት የሚያደርግ ምንም አይነት መጽሐፍ የለም። በሙሴ ዘመን ኤግዚስት የሚያደርግ ምንም አይነት መጽሐፍ የለም፣ ሊኖርም አይችልም። ምክንያቱም መጽሐፍ የሚባለው ነገር ይሄ ወረቀትም በዩ ጠፊ ማቴሪያሎች ናቸው። ከዛ በፊት እንኳን የነበሩት ጠፊ ማቴሪያሎች ናቸው። በጊዜ ሂደት አፈር የሚበላቸው ነገሮች ናቸው። ስለዚህ እነዛ ላይ ተመርኩዞ እነዛን አምጡ አታምጡ ብሎ በሌለ ነገር ላይ ከመከራከር አሁን ላይ ግን እኔ እንዳምን የሚያደርገኝ ነገር ምን ሰጥቶኛል?
እስኪ ክርስትና ወይም ደግሞ ኦርቶዶክስ ወይም ፕሮቴስታንት ወይም እስልምና ምንድን ነው እኔ እንዳምን የሚያደርገኝ? ለእኔ ማሳያ የሚሆን ማስረጃ ምንድን ነው የሰጠኝ ነገር? በቃ ይሄ ነው ትልቁ ፖይንት። ሰው ሁሉ እየሳተው ያለው ነገር ይሄ ነው። ምንድን እኔ እንዳምን ያደረገኝ ነገር ምንድን ነው? ታሪክማ ታሪክ ነው። እንደ ታሪክ እኮ ግራኝ አህመድ ነፃ አውጪም ነው፣ ግራኝ አህመድ ወራሪም ነው። በሁለት ታሪኮች ማለት ነው። ታሪክ ታሪክ ነው። ምንም አንዱ ለምሳሌ አሁን እኔ ባይብልን ከማልቀበላቸው ነገሮች ውስጥ አንድ እንትን ነበረ፣ አንድ ነብይ ነበረ፣ ደጋሚ የነበረ ሟርተኛ የነበረ ነብይ። ማን ነበር እሱ ነብይ? አህመድ በላም ነው። ማን ነው? ያ በላም። በላም እስራኤላዊ አይደለም አይደለም። እንትን ላይ አይ ቲንክ ምሳሌ እኔም እስራኤላዊ እንዳልሆነ ነው ያነበብኩትና አሁን ይሄ ትልቁ የምትረጂው ነገር ምን መሰለሽ? እስራኤላውያን ስለሆኑ ጸሐፊዎቹን እስራኤላዊ ስላልሆነ ብቻ ያንን ነቢይ ምን አድርገውታል? እንግዲህ ነቢይ ማለት ቅዱስ ሰው ነው። ደጋሚ አድርገውታል፣ ሟርተኛ አድርገውታል። ኢቭን በድግምት ላይ ተገድሎ እንዲሞትም አድርገውታል። እንደ ደጋሚ ነው የገለጹት። እስራኤላውያን በታሪክ በዚህ ደረጃ በጣም ይታወቃሉ። ራሳቸውን ከፍ በማድረግና ሌላውን ዝቅ በማድረግ በማጣጣል ይታወቃሉ እንጂ አምላክ አላህ ሱብሓነሁ ወተዓላ ደጋሚን ሟርተኛን የእሱ ነቢይ አድርጎ ሊመርጥ አይችልም። ለምን? እንዲክዱበት ነው እንደሚመርጠው? ሰዎች እንዳይቀበሉት ነው እንዴ? አንድ አካል እኮ እንዳይቀበሉ ሲፈልጉ ነው በኔጌቲቭ ነገር የሚመርጠው። እንዲክዱበት ካልሆነ በስተቀር ሟርተኛ ጠንቋይና ደጋሚን እንዴት ነብይሽ አድርገሽ ትመርጨዋለሽ? እና እስራኤላውያን በዚህ በኩል የራሳቸውን ከፍ ለማድረግ ብዙ ታሪኮችን አጣመዋል፣ ብዙ ታሪኮችን ጨምረዋል፣ ቀንሰዋል። ታሪክ ስለሆነ ራሳቸውን አግንነዋል። በታሪክ ደረጃ ማለት ነው። ታሪክን ልንቀበለው አንችልም። እንዳልኩሽ ለአንዱ ነፃ አውጪ ቢሆን ለአንደኛው ደግሞ ምንድነው ወይ አሸባሪ ነው፣ እንደ ኦሳማ ቢንላደን ለአንዱ ነፃ አውጪ ነው፣ ለአንዱ አሸባሪ ነው። እንደ ሳዳም ሁሴንም እንደዛው ተመሳሳይ። ግራኝ አህመድን እንኳ ብንወስድ ወራሪ ነው ለኢትዮጵያ ጸሐፊዎች፣ ለሌላ ሀገር እንደ ሶማሊያ አይነት ጸሐፊዎች ደግሞ ግዛታቸውን ለማስፋፋት የመጣ አይነት ሰው ነው ምናምን። ስለዚህ በታሪክ ላይ ተመስርተን እምነትን መገንባት አንችልም ነው አንድ ያነ። ሁለተኛ አሁን ላይ ባለነው ነገር ምንድን ነው የሚያሳዩን? እስኪ ክርስትና እውነት ለመሆኑ ምንድን ነው የሚያስቀምጡልን ማስረጃ? ምንድን ነው የሚሰጡን ነገር? እኔ አሁን ላይ ላረጋግጠው የምችለው ነገር ምንም ነገር ሊሰጡ አይችሉም። ምንም ነገር ሊያቀርቡ አይችሉም። እንካ ቁልፍ እና ምንም ነገር ሊያስቀምጡ ሊሰጡ አይችሉም ነው። ከዛ አንጻር ማየት መቻል አለብሽ። አይ ቲንክ ይህን ያክል ካልኩሽ ይበቃል። የሆነ ፖይንት ነበር ረሳሁት። እና አህመድ ቀጥልማ ባላ ዝም አትበላን ሰውዬ። ይህ ሁሉ ነገር አውጥተህ እንዲቀጥል ስትል አንተ ምን ሆነ ነው? ጀዛከላ በጣም ብዙ ነገር ነው። እኔ የሰላምን ሪያክሽን ነው መስማት ፈልገው። እኔ ምንም አልጨምርም። ቀጥል ይለኛል እንዴ? ሰላም ምን ትያለሽ? እሺ ያረ በጣም የማመሰግነው። ማንም እንደዚህ አላብራራልኝ ማለት እኛ አንድ ጥያቄ ስንጠይቃቸው 10 ምዕራፍ ሲያገለብጡ በእያንዳንዱ ምዕራፍ ላይ የሆነ ጥያቄ ጥሎብን ነው የሚሄደው። እኔ ለረጅም ዓመት ራሴን ሳስቆመው ነበር። አንቺ ይቅር ይበልሽ በኢየሱስ ምናምን ነበር ማለት ጥያቄ አይምሮ ይስጠይቀኝ። ግን አንዳንዴ ይሰለችኋል በጥያቄ ዝም ብለህ መኖር። ብትጠይቀውም ደግሞ አይመልስልህም። ማንም ግልጽ አድርጎ የሚመልስልህ የለም። እና ማንም ይመልስልኝ ወንድሜ፣ የኔ ታላቅ ወንድሜ የሰለመው እሱን መጠየቅ ደግሞ ያስፈራኛል። ታውቃለህ፣ ያው ክርስቲያኑ ነሽ እንዴት አታውቂም ስለ ሃይማኖትሽ ምናምን ይለኛል። ይሉንታ የሚባል ነገር አለ እና እኔ በጥያቄ ዝም ብዬ ኖር ያለው። ግን አንዳንዴ ሲሰለች እስኪ ለምን አልሞክርም ብዬ ስገባ ያው ያገኘሁት ነገርና የምንማረው ነገር ሌላ ነው፣ የተለያየ ነገር ነው። ገባ? አሁን በጣም ጭንቀት ውስጥ ነው ያለሁት። በቃ ምን አለ ባላነበብኩ ምናምን በቀረብኝ ምናምን የሚባል ደረጃ ሁላ ደርሻለሁ። ግን ያው ራሴን ለማረጋጋት በጣም እየሞከርኩ ነው ያለሁት። እስኪ የሚፈጠረውን ደግሞ እናያለን። ትንሽ ጊዜ ይፈልጋል። ያው ዝም ብለህ የምትወስነው ነገር አይደለም፣ ሃይማኖት ነው ይሄ። አንዴ ከወሰንክበት የምትመለስበት ነገር አይመስለኝም። እና እስቲ ትንሽ ጊዜ ሰጥቼ ደግሞ ማየት ያለብኝ ይመስለኛል። አንተ እንዳልከው
አው ግን እኔ አሁን ባልሽው ሀሳብ በነገራችን ላይ እኔ ማለስማማበት አለ። እሱ ምን መሰለሽ ጊዜ መስጠት የሚባለው ነገር ላይ አሁን እኔ እንደኔ ፐርሰናሊ ብዙ ሰዎች ከእስልምናም ኦኬ ትንሽ ጊዜ ወስደሽ ምናምን አስቢበት ምናምን ይላሉ በኡስታዞችም ማስታዞቻችን። ግን እኔ ማለስማማበት ነገር ለምን መሰለሽ አንደኛ አንድ ሰው የሆነችን እውነት ካወቀ ያችን ለመቀበል ዙሪያ ጥምጥም መሄድ የለበትም። ውሸት ከሆነ መተው ነው በቃ አለቀ። መተው ትችያለሽ፣ አቅሙ አለን እኛ የመተው አይደል። እውነት ባገኘንበት ጊዜ እውነቶችን እንቀበላለን። ውሸት ሆኖ ስናገኘው ያው እውነት አንጻራዊም ሊሆን ስለሚችል ደግሞ ውሸት ሆኖ ስናገኘው እንተወዋለን። አንዴ ስለተቀበልኩት ያማ የአባቶቻችን እምነት ከሚለው ጋር አንድ አይነት ተመሳሳይ ነገር ነው የሚሆነው። ገባሽ? አሁን የጣዖት አምላኪያን የድሮ ጣዖት አምላኪያን ምናምን እኮ ነቢያቶችን ያልተቀበሉበት ትልቁ ምክንያታቸው አባቶቻችን ያስተማሩን ይሄን አይደለም፣ ከአባቶቻችን ይህንን አላገኘነውም በሚል ነው። እንደዛ ሳይሆን ግን መሆን ያለበት የሆነች እውነት ካገኘሻት፣ አሁን ለምሳሌ አላህ አምላክ ነው፣ ይሄ እውነት ሆኖ ካገኘሽ ወይን ትቀበያዋለሽ። ስለሌላው ዙሪያ ጥምጥምና አልደረሽበትም፣ በቃ መተው ነው ያን እስክትደርሽበት። ነቢያችን ሰለላሁ ዐለይሂ ወሰለም ነብይ ናቸው። ይሄ እውነት ሆኖ ካገኘሽው ትቀበያዋለሽ። ያንን የሚያፈርስ ነገሮች እስካላገኘሽ ድረስ ያንን ተቀብለሽ ትኖራለሽ። ለምን ወጣሽ፣ ለምን ገባሽ፣ ለምን ሄድሽ፣ ለምን ወጣሽ፣ ያ ሰው በአንቺ ላይ ጀጅ የሚያደርገው ነገር ነው። አንቺን አይመለከትሽ። አንቺ ግን ለመዳን እስከሆነ ድረስ ያችን እውነት አውቀሻት ግን ሳትቀበያት ብትሞቺ ምንድን ነው የሚደርስብሽ ነገር? ኦልሬዲ እኮ አላወቅኩትም ልትያችም ኦልሬዲ ስላወቅሽው ማለት ነው። እና ምን ልልሽ ነው አሁን በአላህ አምላክነት አሁን ካመንሽ በቃ ያንን ተቀብለሽው በውስጥሽ እኔ ተቀብያለሁ አላህ አምላክ መሆኑን አምናለሁ። በቃ የነብዩ ሰለላሁ ዐለይሂ ወሰለም ነብይነት ነው የሚቀረኝ። ስለዚህ እሳቸውን ነብይነት ደግሞ ቀስ ብዬ አረጋግጣለሁ፣ እማራለሁ፣ አጠናለሁ። የነቢያችንን ነብይነትም ደግሞ ካመንሽ ደግሞ በቃ ሻሃዳ ትይዣለሽ። ሻሃዳ ማለት የአላህን አምላክነትና የነቢያችንን ነብይነት መመስከር ነው። ያን ደግሞ ትይዥና በቃ ምንድነው ሌላውን ነገር ደግሞ እያጠናሽ ትይዣለሽ ማለት ነው፣ ትከታያለሽ። ሌላው ሐዲስ የሚባለው ነገር በጣም በብዙ ሺዎች የሚቆጠር ነው። ቁርአን የሚባለውም ደግሞ እንደዚሁ እንደምታውቂ ነው 114 ምዕራፎች አሉት። 114 ምዕራፎች ውስጥ አንዷ አንቀጽ አልገባችሽም ማለት ሙሉ 114 ምዕራፉ ውድቅ ነው፣ ስህተት ነው ማለት አይደለም። አልገባችሽም ማለት ነው ያልኩኝ፣ ስህተት ነው ማለት ሳይሆን አልገባችሽም ማለት እንደዛ ውድቅ ነው፣ ስህተት ነው ማለት አይደለም። ዋናው መሰረታዊ ነገሮች ላይ ከተረዳሽ ዲቴል ስላሉ ጉዳዮች ደግሞ በጊዜ ሂደት የምትረጃቸው ነገሮች ናቸው፣ በጊዜ ሂደት የምትማሪያቸው ነገሮች ናቸው። እና ምን ታደርጊያለሽ መሰለሽ የደረሽበትን እውነት እየተከተልሽ ያልደረሽበትን ለፈጣሪ ለወደፊቱ እየተውሽ ስትደርሽበት ደግሞ መተው ያለብሽን ነገር ላይ ደግሞ እየተውሽ ታልፊያለሽ። እንደዛ ሲሆን ልብሽ በሙሉ ሰላም ነው የሚያገኘው፣ ጭንቀት የለም፣ ምንም ነገር የለም። ቢሆንስ የሚባል ነገር የሰይጣን ጉትጎታ ስለሆነ ቢሆንስ እንትተን የሆነውን መቀበል ነው። ቀጥሉ ጃ አህመድ ምናምን ቀጥሉ። እኔ አይ ቲንክ መውጣትም ያለብኝ ይመስለኛል። ቀጥሉ ሰዎች። ጀዛከላሁ ኸይረ ፒክ ባረከላሁ ፊክ አላህ ይጨምርልህ። በቃ በጣም ብዙ ነገር ነው ያነሳው፣ በጣም ገራሚ ነገር። እሺ ጃ አለ ጃ እሺ ጃ የለም አይተህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኦኬ ሰላም፣ እንዴት ነሽ? ጽፈሽልኝ ነበር አይደለ? አልተሳሳትኩም። ማታ ቴክስት እንትን ብዬ ነበረ። በጣም ጨንቆኝ ነበረ በዛ ሰዓት። ማለት ምን ማድረግ እንዳለብኝ አላውቅም፣ ማን ልጠይቅ የሚለው ነገር ጥያቄው በጣም ከብዶኝ ስለነበረ በቃ ብዙ ሰው ጋር ሞክሬያለሁ፣ ግን አይመልሱልኝ። እስኪ እሱ ጋር ለሞክር ምናልባት ካየው ብዬ። ያው እኛም ሰልመን ምን አለ ባይብልን ባላነበብን ብለን የተቆጨንባቸው ዘመኖች ነበሩ። ከዛ ላይክ ባይብል ስታነቢ ወደ ፍልስፍናው ትገቢያለሽ፣ ሰላም አይሰማሽም፣ ውስጥሽ ጠየቅሽ ጥያቄ አለ።
የት ነው ሰላም የማገኘው? መዳረሻሽን ትክክለኛ ስፓትሽን እስክታገኝ ድረስ ማለት ነው። ያው ፋይናሊ አልሐምዱሊላህ እስልምና ሃይማኖት ከዛሬ 1 ዓመት ከምናምን በፊት እስልምና ከዚህ ማይ ስፓት ብዬ ይሄ ትክክለኛ ቦታ ነው ብዬ ተቀመጥ። ከዛ ከተቀመጥኩባት ሰዓት ጀምሮ እስከ ዛሬ ድረስ ሰላም ይሰማኛል። ሰላሜ ደግሞ ያው ጊዜው በሄደ ቁጥር የበለጠ እያደገ ነው። ትክክለኛ ውሳኔ እንደወሰንኩ እንደነበረ ነው ያገኙት ማለት ነው። ያው ውሳኔው ከምን የመነጨ ነው ሲባል ሰማይን ምድርን በውስጡ የፈጠረ አንድ አምላክ አለ። ከጥንት ጀምሮ ነቢያት ሲገዙት የነበረው ያ አንድ አምላክ አለ። በማንነቱ ላይ አንድነት፣ በአንድነቱ ላይ ሁለትነት የሌለበት፣ በኃያልነቱ ላይ ሌላ አለቃ የሌለበት ወይ ባርነት የለበትም። ፍቅሩን ለመግለጽ ትህትናውን፣ አቅራቦቱን ለመግለጽ የሆነ ከአንቺ ጋር መጥቶ ምናምን ብዬ አይጫወትም። ወይ ደግሞ እናንተ ሰፈር የሆነ በሆነ ሰው ውስጥ ተገድ ምናምን አይመጣም። እሱ ማንንም አይመስልም። እሱን አምላክ ለመገዛት ሀብለን እርምጃችንን አነሳን። ከዛ ስናጠና እስልምና ጥርት ያለ የሆነ አስተምሮት አለው። ያው አምላክን ለመገዛት አምላክን ለመመጅን ፊት ለፊት ያለ ምንም መካከለኛ እሱን ብቻ ለመገዛት እስልምና ትክክለኛ መንገድ ሆኖ አገኘን። ሌላው ደግሞ ከድህነት አንጻር አላህ የሰጠን ተስፋ በጣም የሚገርም ነው። ሎጂካሊ ነው። ምናልባት በዚህ ዘመን ላይ ራሱ ብታስቢ በጣም የሚገርም ነገር ነው። በጣም የሚገርም ነገር ስለ ኃጢአት ያለው አላህ እነማንን ይጠይቃል እነማንን ይምራል የሚለውን ነገር ስታይ በጣም የሚገርምና አጠራርቄ ነግሬሻለሁ። አላህ ከሚጠይቃቸው ሰዎች ውስጥ አውቀው እያወቁ ያጠፉ ሰዎችን አላህ ይቀጣልና ጀሃነም የሚገቡት ደግሞ እነማን ናቸው ተብሎ ሲታሰብ ደግሞ እነዛ በቃ መግባት አንፈልግም ናቸውና እነሱ ሲቀሩ ሁሉም ወደ ጀነት ገቢ ነው በእስልምና ማለት ነውና ሌላው ደግሞ ምን መሰለሽማ ስለ እስልምና የማያውቁ ሰዎችን አንዱ ሎጂካል ያልሆነ ነገር አይፈርድም። ግምድል ፍርድ የሚባል ነገር አለ። እሱን አይፈርድም ማለት ሎጂካል በቃ ፌር ነው ያለው ነገር፣ የተብቃቃ ነገር ነው። አንድ ሰው አላህን የሚገዛ ከሆነ በመገዛት ውስጥ ደግሞ መልካም ስራዎችን የሚያስከትል ከሆነ ይሄ ሰው ይድናል ማለት ነው። በእስልምና ሃይማኖት ማንም ሰው በማንም ኃጢአት አይጠየቅም። ማንም ሰው ደግሞ በማንም ስራ አይመነድም ወይ አይሰጥም። ሁሉም ሰው በየራሱ ነው የሚጸድቀው ማለት ነው። አላህን ካለመገዛትና በቀጥታ አላህን ከመገዛት ውስጥ ከሚያወጡ ኃጢአቶች ሲቀሩ ሌሎች ኃጢአቶች እንዳስፈላጊነታቸው ተመጣጣኝ ቅጣትን ተቀጠሽ ወደ ጀነት የምትገቢበት አይነት ነገር ደግሞ አለ። ገና ለገና በእስልምና ሃይማኖት አንድ ሰው እስክሪብቶ ሰረቀ ተብሎ ለዘላለም በጀሃነም ውስጥ አይገባም ማለት ነው። ያ ተመጣጣኝ ቅጣት ይቀጣል ሁሉም ማለት ነው። እነማን ሲቀሩ አለን? ኃጢአተኛ ላይ አላህን ከመታዘዝ ወይ ደግሞ ከእስልምና በቀጥታ የሚያስወጡ ወንጀሎች ሲቀሩ ማለት ነው። እና ይሄን ያለው ነገር እንግዲህ ሀብለን እርምጃችንን ጀመርን። እስካሁን ድረስ አላህን እየተገዛን ነው። ደስ የሚል ዲን ነው። ይህንን ዲን ደግሞ ከአላህ ተቀብለው ለእኛ የሰጡን ያስተላለፉልን ነቢዩ መሐመድ ይባላሉ። ስለዚህ ይህን ነቢዩ መሐመድ ይህንን ዲን ስላስተላለፉልን ጀስት በቃ እውቅና እንሰጣቸዋለን። በቃ እሳቸው የአላህ ነቢይ ናቸው ብለን እውቅና መስጠት፣ ጀስት ክሬዲት መስጠት ብቻ ማለት ነው። ምክንያቱም አላህ እኔ ለእናንተ የላኩላችሁ ነቢይ ናቸው ሲሉን እኛ ደግሞ አላህ አንተ ለእኛ የላክልን ነቢይ ናቸው ብለን እንቀበላለን። ይህንን እውቅና እንሰጣለን። እኛ ነቢዩ መሐመድን አንጸልይላቸውም፣ አናመልካቸውም። ምንም የተለየ ነገር የላቸውም። ጀስት ነቢይ ናቸው። ልክ እንዳንቺ ሰው ናቸው። ከአንቺ የሚለዩት አንቺ ሴት ነሽ፣ እሳቸው ወንድ ናቸው። አንቺ ነቢይ አይደለሽም፣ እሳቸው ነቢይ ናቸው። ከኔ ጋርም እንዲሁ ነቢዩ መሐመድ ምንም የምንለያየው ነገር የለም። እሳቸው ነቢይ ናቸው፣ በቃ እኔ ነቢይ አይደለም። ብቻ ልክ እንደኔ ሙሉ ሰው ናቸው። የተለየ ይሄ መለኮቴ እንትን ምናምን ምንም ነገር ሙሉ ሰው ናቸው እንደኔ፣ ግን ከአላህ የተላኩ ነቢይ ናቸው። በቃ እነዚህ ነገሮች እንትን ማለት ነው። በተረፈ ታላቁ እንዳለሽ እውነትን ባገኘሽ ሰዓት መያዙ ተገቢ ነው ብዬ አስባለሁ። ያው ከመረረሽ አሽቀንጥረሽም ለመጣል ምንም የሚገድሽ ነገር የለም። ያው በአንድ ቀን በአንድ ጊዜ ሁሉንም ነገር እንትን የምትይበት ነገር የለም። በተወራው ነገር ላይ ጥያቄ ካለሽ ጥያቄሽን በደንብ ጠይቂና እሱን ነገር አድምጠሽ እንጂ ግን የተወራውን ነገር የምትቀበይ ከሆነ ይህንን እውነት ለመቀበል ዛሬ ነገር አትበይ የሚል መልዕክት ነው ያለ። አህመድ እኔ ማውራት አልችልም፣ ሰላማዊት ስለሆነች ነው ያወራሁት። ቀጥሉ በቃ ያልኩሽን ግን ዘከላጃ ሰላማዊት አለሽ? አለው
ሪያክሽን አለሽ? የምትይው ነገር አለ? እስቲ ይሳቅ አለ? እስቲ ይሳቅ የሚልሽ ነገር ካለ ቀይ ይሳቅ አላየሁም። አፋን ሰላም አለይኩም ይሳቅ። ይሳቅ አየሉም መሰለኝ። በቃ ሰላማዊት ምን ትያለሽ? እሺ ያው መጀመሪያም ብሎታል ወንድማችሁ ማለት ወንድማችን የምታምኑን አምላክ ያው ትንሽ ቢሆን ዋና ዋና ነገሮችን ማወቅ አለብህ አይደል? እኔ ደግሞ አምላክ አንድ ነው ብዬ ገና አመንኩ እንጂ ስለ ነብዩ መሐመድ ማለት ብዙ የተባልኩትም ነገር እየተባልኩ ያደግኩትም ነገር ስላለ ትንሽ በራሴ መንገድ ደግሞ ነገሮችን ባያቸው ብዬ አስባለሁ። አየሽ እንጃ ምን ትላለህ? እሺ ዛህራ አለሽ? ኦኬ መርሐባ። እሺ በቃ እኔ ሁሉንም ነገር አሉት እኮ አሁን እኔ ምን እንደምልሽ አላውቅም። ፒኬም ብሎሻል፣ ዛህራም ብሎሻል። ላይክ ምንም አዲስ ነገር የለም። ባይዘኝ ገብታችኋል? አዲስ ነገር የለም። በቃ ተናግረዋል። ፒኬ እንዳለ እኔ በፒኬ አሁን ከፒኬ ላይ እኔ በፈጣሪ ስም በጣም አሰልቺ ነው የሚሆነው። ያን ሁሉ ነገር ነግሮሽ ቢስሚላህ በጣም ገራሚ ነገር ነው። አሁን ጃም ደግሞ እንደማጋባለዝ የነገረሽ ነገር ሱብሃንአላህ። እዚህ ኢንሻአላህ ጥያቄዎች ካሉሽ ጠይቂ። ነገር ግን ደግሞ ለእውነት በጥጊዜ አትስጪ። እሺ ሰላማዊት፣ በቃ ነገ ሳይሆን ነገን ታዩ። እቺ ቀጣዩ ሰከንድ ያንቺ እጅ ላይ አይደለችም ያለችው፣ በፈጣሪሽ እጅ ነው ያለችውና እውነትን ባገኘሻት አጋጣሚ እንግዲህ እሷን እውነት ለመኖር ሞክሪ ነው ልልሽ የምችለው። ፕሮባብሊ ጥያቄዎች ካሉሽ እነዛን ጠይቂ። ግን እውነትን ቢያንስ በኋላ ውሸት ከመሰልሽ ነገር መልቀቁ ይሻላል እንጂ ላይክ አሁን እኔ በጣም ቢያንስ አሁን እኔ እስልምና በሆነ መንገድ ብርሃኑ ተገልጦልሽ ያን ብርሃን እንደው ብትኖሪው ይሻላል። ዳይሬክትሊ ነገ እንደው ቢያንስ የሆነ ነገር ሙሉን ላጠቃልል ከሚለው ይልቅ ቢያንስ አይተሹ እንትን ብትይ ይሻላል። በኋላ እንደው ውሸት መሆኑን አይተሽ ብትወጪ ይሻላል ከእስልምና። ቢያንስ እሱ ይሻላል። ውሸት ነው እያልኩሽ ሳይሆን ስትኖሪው ይበልጥ ደግሞ ታጣጥሚዋለሽ እና ያ ይሻላል ብዬ አስባለሁ። እንግዲህ ጥያቄዎች ካሉሽ ጠይቂ። መማር የምትፈልጊበት ፖይንት ካለ እንደዛ አትጥፊ። ፎሎ አድርጊኝ፣ ጃም ፎሎ አድርጊው። ቅድም ፒኬም ነበር አይ ቲንክ ከታች ካለ ይጽፍልሻል አንድ ቁጥር ፎሎ አድርጊው። በጣም ብዙ ነገር ትማሪያለሽ ኢንሻአላህ። አላህ ግዝሽ፣ አላህ ቀኑን መንገድ ይምራሽ። ጥያቄዎች ካሉሽ ጠይቂና እኛ ጋርም ሰላት እየደረሰ ነው ኢንሻአላህ። እንደዛ እንትን ይላል። እሺ አመሰግናለሁ። ለጊዜው ያው የነበረኝን ጥያቄ በደንብ አብራርቶ መልሳችሁልኛል። አመሰግናለሁ ለሱ። ለጊዜው ያው ይሄ ነው። እውነትን ነው ያው እውነትን ባገኘሃት ጊዜ ነው ልትኖራት የሚገባው ብሏል ሲናገርና እውነትን ያው ታውቃለህ። ደግሞ እኛ አንዳንዴ ነገሮችን ስታስባቸው ከኖርክበት ካመንክበት ወተክ ሌላን ነገር ደግሞ በደንብ አድርገህ ለማመን ትንሽ ይፈትንሃል። በዙሪያ ካሉ ሰዎችም ምናምን እና ለጊዜው ያው ጥያቄ መልሰልኛል። ፈታበይና ኢንሻአላህ እየመጡ እንትን ኢንሻአላህ ያስተናግዱሻል። እንደዚህ ሁሉም ያው እዚህ ጋር የምታየው ማለት ነው። አሁን ትልቁ ላይ ማድረግልሽ ጃቢር ይታይሻል። ትልቁ ላይ ያለው ያው እስልምናን ተቀብሎ ነው። ይገርምሻል። እዚህ ጋር የምታያት ዛህራ 8 ዓመቷ ምናምን በቃ ይገርምሻል። ያው እኔ ራሱ እስልምናን የተቀበልኩኝ ነው። ገብተሻል። ግን እንዲህ እውነት እንኖራት እስቲ ብለው ያየናት እንኖራት ብለው ሲመጡበት ቀሩ። በዚያው በቃ እውነታን በደንብ ያዩት ነውና
ኢንሻአላህ አንቺ በደንብ በርቺ። ጥያቄ ምናምን ካለሽ በደንብ ፈታዊ፣ ግን ደግሞ ሞትን እያሰብሽ እሺ። በቃ ውሳኔ የሚባለው ነገር የእምነት ውሳኔ የሚባለው ነገር ቀላል ነገር አይደለም። ትክክል ነው፣ ግን ደግሞ ሞትን እያሰብሽ በነገሮች ውስጥ ሞትን እያሰብሽ ቀደም ያበራራልሽ ራሱ ፒኬ ያለ እውነትህን ነው። ፒኬ ያበራራልሽ ጥያቄ መልስ የመለሰልሽ ማለት ነው። እሱ ራሱ ሰለምቴ ነው። ይገርምሻል። በጣም የሚገርምሽ ነገር እሱ ራሱ ሰለምቴ ነው። አዎ በጣም የሚገርም ነው የሚሆኑት። በነገራችን ላይ አሁን እኔ ወንድም በጣም ልነግርህ አልችልም። ከእኛ ቤት ከሚመጣ ጸበል ለመርጨት ከሚመጣ ቄስ ጋር ይፈራሉ። እሱ ካለ አይገቡም ቤት፣ በቃ ይሳቀቃሉ። ገባ? የሚጠይቃቸው ጥያቄ በጣም አንባቢ ነው፣ ጠያቂ ነው። ከሱ በኋላ ነው እኔም ጥያቄ አስቦ አሁን ወደ 6-7 ዓመት ይሆነዋል እሱ እስልምናን ከተቀበለ። ከዛ በኋላ ነው በቃ እኔ ጥያቄዎችን በግልጽ ባልጠይቅም በቃ አልፈቀድኩለትም አይምሮዬ እንዲያስብ እንጂ በጣም ብዙ ጥያቄዎች ይመጡብኛል ጭንቅላቴ ውስጥ፣ ግን አልፈቀድኩለትም። ታውቃለህ፣ ኧረ ኃጢአት ነው ምናምን ውስጤ እንደዛ ይለኛል። አልሰማውም፣ በቃ ወዲያውኑ እንዲያቆም አድርገዋለሁ። እና ከዛ በኋላ ነው ከሰለሙ በኋላ በጣም የሚገርም እንትን ያላቸው። እኛ ለመንከራከር እንኳን አንችልም እኮ ኢየሱስ አምላክ ነው ብለ ምን እሱ አንድ ሙስሊም የሚጠይቅህን ጥያቄ መመለስ ራሱ አችልም፣ ይከብዳል። ምክንያቱም የለም መጽሐፍ ላይ ውስጡን ለቄስ ይላሉ እናቶቻችን። እና እውነትህን ነው። በቃ ፈታ በይ አንቺ ምናምን ውሳኔ ቀላል ነገር አይደለም፣ ግን ሞትን ደግሞ እያሰብሽ መተሽ ፎሎ አድርጊ። ጥያቄ ያለሽ ፈታ ብለሽ ጠይቂሽ፣ ግን ሞት የሚባለውን ነገር እያሰብሽ እንዳትረሽ። ይሄን ነገሮች እሱን ነው እንጂ በቃ የቀረውን ነገር ፈታ ብለሽ ጠይቂ እንደሙድሽ። እሺ አይ በቃ ፎሎ አድርጊ። በቃ እየመጣሽ ጥያቄ ሲኖርሽ ብቻ ዝም ብለሽ አንቺ ቲክቶክ ብቻ መክፈት የሚጠብቅ ስገቢ አታጫቸውም ወይ ጃና አታጭው ወይ እኔን አታጭኝ ምናምን። በቃ ዝም ብለሽ ትገቢና ሰላም ነው ምናምን ብለሽ ፈታ ብለሽ ጥያቄሽን አቅርበሽ ነው መውጣት ያለብሽ። ኧረ በጣም እንዴት ትልቅ ቁም ነገር እየሰራ ያለው ነገር ቢኖር ይሄ ቲክቶክ በሃይማኖት ዙሪያ በቃ እሱን ማየት ከጀመርኩ በኋላ ነው እኔ ለምን አላነብም የሚለውን ነገር ውስጥ የገባሁት። ለምን በቃ እኔ እኮ አልኩሽ በቃ አንቺ ጥያቄ በቃ ጭንቅላትሽ ላይ ሲመጣ በቃ አንቺ ስልክሽ ነው ያለሽ። ቲክቶክ የሚባለውን ፕላትፎርም ትከፍቻለሽ፣ ስገቢ ወይ እኔን ታገኛለሽ ወይ ጃቢርን ምናምን ጥያቄ አለኝ ብለሽ የፈለግሽውን አቅርበሽ እስከፈለግሽው ያልጠይቅሽ ምናምን ተወጫለሽ ማለት ነው። እሺ ጃ አለ። እሺ ዛራ ምናምን የምትሉት ነገር አለ። በቃ ሳልወጣ በፊት ለማንኛውም ዱዓ አድርጉላት፣ ጥብሶች ዱዓ አድርጉላት እንዳትረሷት ምናምን ያና ዱዓ አድርጉላት። አንዳንድ ጊዜ አላህ ይምራት። ከዛ በዘለለ በቃ ያው ገራሚ ኮሚኒቲ ገባሽ ነው። እሺ ገራሚ ኮሚኒቲ በቃ ፈታ ብለሽ ነው የምትኖሪ ኖሮሽ። ፈታ ያለ ህዝብ ነው ያለው። በቃ ጥያቄሽን እንደሙድሽ ነው መጠየቅ ብቻ። አንቺ ከአንቺ የሚጠበቀው በቃ ይሄን ቲክቶክ መግባት ብቻ ነው እያልኩሽ። ከዛ እንደ ምርጫሽን ለአንቺ ትያለሽ ማለት ነው። እሺ ጃ አለ የለም በቃ እና ሳምራዊት እንዳጠፊሽ። እሺ አልጠፋም። አየ በቃ እሺ። ወዴት ትሄዳላችሁ?